የትውልዶች አገልጋይ አዲስ አበባ ለዋና ከተማነት ስትመረጥ ቀበና ክፍለ ከተማ ደግሞ በአየሩ ተስማሚነት በቀበና ወንዝ ቅርበትና በቦታው ስልታዊ ከፍተኛነት ተመርጦ የንጉሠ ነገሥቱ ባለስልጣኖችና ሰራዊቶቻቸውን በዙሪያው የሰፈሩበት የመንግስት መስሪያ ቤቶችና የወዳጅ አገሮች ኤምባሲዎች የተሰበሰቡበት ተመራጭ ቦታ ነበር። ገና አራዳ ሳይቆረቆር በገጸ ምድር ከወደ ምስራቅ ቢገኝም የዘመናዊነት ጮራ ፍንጥቅ ያለበትና የከተማው እንቅስቃሴ ማዕከል እንደነበር ይታወሳል። ኮከበ ጽባህ በዚህ ተመራጭ ቦታ አጠገብ በቀበና ወንዝ ዳር በመስኮብና በጀርመን ኤምባሲ መካከል መተከሉ በምርጫ እንጂ በአጋጣሚ አልነበረም። የቀበና ወንዝ ውሃ በቀዝቃዛነቱ በጥራቱና በጣዕሙ ከንጦጦ ተራራ ሸንተረር እንደሚወጡት የምንጮች ውሃ ጥማርኪ ከመሆኑም በላይ ዓመቱን ሙሉ ባለማቋረጥ ተመራጭ ነበር። የቀበና ድልድይም የተሰራው ከአዲስ አበባ የመጀመሪያው በመሆኑ ነው። የከተማዋ ማዕከል በየጊዜው እየራቀ በመሄዱ ግርግሩ የወጣቶችን ቀልብ ስቦ ከትምህርታቸው እንዳያዘናጋ ተስማሚ አጋጣሚ ነበር። ልጄ ከሕፃንነት ጀምረ ትምህርትን ውደዳት፣ ምን ልታደርግልኝ ልውደዳት ትለኝ እንደሆነ ከወደድካትስ እስከ ዕድሜ ልክ ድረስ ስትረዳት ታገኛታለህና ይላል መጽሐፈ ሲራክ 6:18። አፄ ኃይለ ሥላሴ በአልጋ ወራሽነት ጊዜ በ1917 ዓ.ም ካሳተሙት የተጠቀሰ ነው። ድሮ ገና ዘመናዊነት ሳይታሰብ በታሪክ ጅረት ውስጥ የትምህርትን ፍሰት ስናስብ በቤተሰብ ደረጃ ተጀምሮ ወጣቶች ከዕለት ውሏቸው ከረኝነት መልስ ጀንበር ልትጠልቅ ሲል ጀምሮ እስከ ምሽት ባለው ተመራጭ የመዝናኛ ጊዜ የተረትና ምሳሌ ትረካ፣ የምግብ ገበታ ላይ ውይይትና የወንጌል ንባብ ከማዳመጥ አያልፍም ነበር። ይህ በሰፊው የተለመደ ለትምህርት ያለ መጓጓት የመላው ሕዝብ ኑሮ አንድ ገጽታ ነበር። እንደ ጊዜው ሁኔታ በተለይ አመለካከት የእያንዳንዱ ትውልድ መንፈስ በትምህርት ላይ ይንጸባረቃል። የኑሮውን የትምህርት ፍሰት ተለይቶ ጎን ለጎን የሚወርድ ሳይሆን እንደ ስነ ጥበብ፣ ሙዚቃ፣ ስፖርት ወዘተ በመሰረቱ ሁሉም ከኑሮ ጋር የተዋሃዱ ናቸው። የኑሮ መሻሻል፣ የትምህርት እድገት በተመሳሳይ እርስ በርስ በመደጋገፍ ይንቀሳቀሱ ኖሮ ሰውን እያስተማረ ትምህርትም ኑሮን ያሻሽላል። አባቶች ባህላቸውን ሳይለቁ ጊዜው ያመጣውን አዲስ ለውጥ ቸል ያለ ማለት ቁም ነገር ስለነበራቸው ጉዳያቸው ሁሉ በቀጥታ የዓለም ዙሪያ ነጸብራቅ መሆኑን ተገንዝበው አዲስ ሐሳብና ማህበራዊ ለውጥ ሲሰሙ ስሜታቸው ተነሳስቶ ትምህርት የለውጥ ዋና አንቀሳቃሽ ኃይል ሆኖ ስለታያቸው በ20ኛው ክፍለ ዘመን መግቢያ ላይ በዳግማዊ ምኒልክ ትምህርት ቤት ምስረታ ተጀምሮ በሚቀጥሉት ዓመታት በተከታታይ ተፈሪ መኮንንና በየክፍለ ሀገሩ ዋና ከተሞችና አዲስ አበባ ኮከበ ጽባህ 1924 እቴጌ መነንና መድኃኔ ዓለም ትምህርት ቤቶች በወንድማማችነት ተቋቋሙ። እቴጌ ጣይቱ የሴት ልጆች ወላጆች ስጋትን፣ ጥርጣሬ እንዳይሰማቸው ትምህርት ቤቱን ራሳቸው ቤተ መንግሥት ቅጥር ግቢ ውስጥ አድርገውታል። ኮከበ ጽባህ ትምህርት ቤት የተመሰረተው በ1924 ነው። እነሆ 93 ዓመታትን አስቆጥሯል። ሰው ሰርቶ እንዲበላ ከፈጣሪው ታዟል። ለመስራት መሳሪያ ያስፈልገዋል።
ትምህርትና ቅንነት የመኖሪያችን መሰረቶች ናቸው። ለየታደልንበት ተፈጥሮ መሳሪያ የምናገኘው ከትምህርት ለሆነ በሩ ተከፍቶ ይጠራችኋል። በምታገኙት ትምህርት እግዚአብሔርን መፍራት፣ አገራችሁን መርዳት ማንም ሊፍቀው የማይቻል ዕዳ ነው። ይህንን እንድትፈጽሙ ይህ ሰንደቅ ዓላማ ምስክር ይሆንባችሁ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሚያዝያ 27 ቀን 1940 ዓ.ም በፍቅረ ማርያም አባ ተጫን መንገድ አጠገብ የተቋቋመውን ትምህርት ቤት ሲመርቁ የተናገሩት ቃል ተብሎ በፍሬ ከናፍር ዘቀዳማዊ ኃይለ ሥላሴ በቅጽ 131 ተራ ቁጥር ላይ ሰፍሮ ይገኛል። ቃሉም የተነገረው ኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት ዳግማዊ ልደቱን ባገኘበት በዚያች ዕለት ነበር። ትምህርት ቤቱ ረዘም ያለ የኋላ ታሪክ የነበረው ይሁን እንጂ በዚያች ዕለት አዲስ የተቋቋመ አልነበረም። የዛሬው ኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት 4 ኪሎ ተብሎ ዛሬ በሚታወቀው አካባቢ የቀዳማዊ ኃይለ ሥላሴ ተማሪ ቤት በሚል ስያሜ በህዳር ወር 1924 እንደተከፈተ የተለያዩ ምንጮች ይጠቁማሉ። ይህ ተማሪ ቤት በቅድመ ፋሺስት ወረራ ዘመን ቀደም ብለው በአዲስ አበባ ከተከፈቱት ትምህርት ቤቶች አንዱ ነው። ዝክረ ነገር በተባለው የብላቴን ጌታ ማኅተመ ሥላሴ ወልደ መስቀል የታሪክ መረጃ ምንጭ ከሆነው መጽሐፍ ውስጥ በገጽ 602 ላይ ከተፈሪ መኮንን ተማሪ ቤት ጀምሮ በአፄ ኃይለ ሥላሴ እስከ 1928 ድረስ በአዲስ አበባ ተቋቁመው ከነበሩት 6 ትምህርት ቤቶች በመስረታቸው ቅደም ተከተል ቀዳማዊ ኃይለ ሥላሴ ተማሪ ቤት በሦስተኝነት ተመልክቷል። የቀደሙት ተፈሪ መኮንንና ቅዱስ ጊዮርጊስ ትምህርት ቤቶች ሲሆኑ ከእርሱ ለጥቀው የተመሰረቱት ደግሞ የመድኃኔ ዓለምና የእቴጌ መነን የሴት ተማሪ ቤት በመባል በኋላ የምናውቃቸው ትምህርት ቤቶች መሆናቸው ተጠቁሟል። ከነዚህ ከተጠቀሱት 4 ቀደምት ተማሪ ቤቶች መካከል በድህረ ፋሺስት ወረራ በቀድሞ ስሙ እንደገና ተከፍቶ የምናገኘው ቅዱስ ጊዮርጊስ ተማሪ ቤት ነው። በወቅቱ ትልቅ የሚባል በላይ ዘለቀ መንገድ ላይ ዛሬ የቴሌ ቅርንጫፍ ተቋም ያለበት ቅጥር ግቢ ነበር ይባላል። እስካሁን ባለን መረጃ መሰረት በሀገራችን የመጀመሪያው ዘመናዊ ተማሪ ቤት የዳግማዊ ምኒልክ ተማሪ ቤት ነው። መጀመሪያ ላይ በትምህርት አሰጣጥ ረገድ አጽንዖት የሚደረገው በውጭ ቋንቋዎች ጥናት ላይ የነበረ ይመስላል። ለምሳሌ በዳግማዊ ምኒልክ ስም በተመሰረተው በዚህ ትምህርት ቤት የፈረንሳይኛው፣ እንግሊዘኛ፣ የኢጣሊያኛና የአረበኛ ቋንቋዎች ትምህርት እንዲሰጥ ተደንግጎ ነበር። ከዚህም በላይ ሕይወቴና የኢትዮጵያ እርምጃ በሚለው መጽሐፋቸው ቀዳማዊ ኃይለ ሥላሴ የሚከተለውን አስፍረው ይገኛል። የትምህርት ቤት በአዲስ አበባ አንድ የዳግማዊ ምኒልክ ትምህርት ቤት ብቻ ነበር እንጂ ሌላ ስላልነበር በውጭ አገር ቋንቋ የሚናገሩ ሰዎች ጥቂቶች ነበሩ። ከ1917 ዓመተ ምህረት ጀምሮ ግን በአዲስ አበባ በሌሎችም በዋና ዋናዎቹ ከተሞች የውጭ አገር ቋንቋ መማሪያ ትምህርት ቤቶች ስላቆምን ከዚህ በፊት ከነበሩት ትምህርት ቤቶች በቀር ለልዩ ልዩ ሚስዮኖችም ፍቃድና እርዳታ ሰጥተን የቋንቋ ትምህርት ቤት በያውራጃው ስለተከፈተ በዚህም ላይ ወደ ውጭ አገር ብዙ ልጆች እየሰደድን ስለተማሩ ብዙ ልጆች በየሚኒስቴሩ መስሪያ ቤት ለመስራት ችለዋል። ይህ የውጭ አገር ቋንቋ የማወቅ ጉዳይ ወደ ዘመናዊው ዕውቀት የመግቢያ በር ለመክፈቻ ቁልፍነቱ ብቻ ሲባል ሳይሆን ኢትዮጵያ
ከውጭ አገሮች ጋር የነበራት ግንኙነትና ገጠመኞች የውጫሌ ውር ክርክርና ውጤቱን ያስታውሳል። የውጭ አገር ቋንቋ አጣርቶ የማወቅን ግፊት የፈጠረም ነበር። እዚህ ላይ ትልቁ ነጥብ የቀዳማዊ ኃይለ ሥላሴ ተማሪ ቤት ሲከፈት እንደ ቀደምቱ ሌሎች ሁሉ ማስተማሪያው ቋንቋው ፈረንሳይኛ ሆኖ የሚሰጠው ትምህርት ግን አጽንዖት በሳይንስና ቴክኒክ ነክ ትምህርቶች ላይ እንዲሆን መታለሙ ነበር። ዶክተር ፓንክረስት ስለዚያ ዘመን የኢትዮጵያ ዘመናዊ ትምህርት ሁኔታ በጻፉት ጥናታዊ ጽሑፍ የሚከተለውን አስፍረውት ይገኛል። በ1930 እንደ አውሮፓውያን አቆጣጠር ሊሴ በቀዳማዊ ኃይለ ሥላሴ ተመሰረተ። ለ100 ያህል ተማሪዎች ቴክኒካዊና የቋንቋ ትምህርት ስልጠና ለመስጫ የታቀደ ነበር። ማስተማሪያ ቋንቋው ፈረንሳይኛ ሲሆን የሚሰጡት የትምህርት አይነቶች ማቴማቲክስ፣ ፊዚክስና ኬሚስትሪ፣ ሲቪል ምህንድስና፣ የእንስሳት ጤና ሳይንስና ዘመናዊ ወይም የአውሮፓ ቋንቋዎች ትምህርትን የሚያካትት ነበር ብለዋል። ከዚህ በለጠቀው ዓመት እቴጌ መነን ተማሪ ቤት መመስረቱም ታክሎ ተገልጿል። በቅድመ ፋሺስት ወረራ ወቅት በነበረው የ5 ዓመት ያህል ዕድሜ ተማሪ ቤቱ ስላደረገው እንቅስቃሴና ስላስገኘው ውጤት ለጊዜው በቂ መረጃ ለማግኘት አልተቻለም። በ1925 የትምህርት ቤቱ ተማሪ የነበሩና በሕይወት የሚገኙ ለ75ኛ ዓመት የትምህርት ቤቱ የአልማዝ ኢዮቤልዩ በዓል መጽሔት ላይ በሰጡት አስተያየት ከቅዱስ ጊዮርጊስ ተማሪ ቤት ተዛውረው ለአጭር ጊዜ ብቻ ቆይተው ወዲያው ወደ ሌላ ተዛውሮ ስለነበር ብዙ ትዝታ እንደሌላቸው ተናግረዋል። ይሁንና በዚያን ወቅት ይካሄድ የነበረው የትምህርት አጠቃላይ እንቅስቃሴ እንደ ሌላ የሀገር ጉዳይ ሁሉ በፋሺስት ኢጣሊያ የ1928 ወረራ ምክንያት ተቋርጧል። ከወረራ በኋላ በ1934 ከቀድሞቹ ትምህርት ቤቶች ብዙዎቹና አዳዲስ ትምህርት ቤቶችም ተከፍተው የመማር ማስተማር ሂደት ሲቀጥል የቀድሞው የቀዳማዊ ኃይለ ሥላሴ ተማሪ ቤት ስሙን እንደያዘ አልተከሰተም ነበር። ትምህርት ቤቱ በ1940 ሁለተኛ አጋማሽ ላይ ዳግማዊ ልደቱን ያገኘው በሁለት ትምህርት ቤቶች መዋሃድ ነበር። እነርሱም ዛሬ ጥቁር አንበሳ ከፍተኛ ሁለተኛ ደረጃ የሚባለው ትምህርት ቤት ባለበት ቅጥር ግቢ ውስጥ ከጀማሪዎቹ ክፍል እስከ 6ኛ ክፍል የነበረው የአንደኛ ደረጃ ትምህርት ቤት፣ የደጃች ገብረ ማርያም ትምህርት ቤትና በአቧሬ ይገኝ የነበረው ግን የተለየ ስም በወቅቱ ያልነበረው የወንድና ሴት ተማሪዎች መማሪያ የነበረው ትምህርት ቤት ናቸው። የደጃዝማች ገብረ ማርያም ትምህርት ቤት ዳይሬክተር አዲስ የመጣ ዶክተር ፔሪ ካርማይክል የሚባል በተለይ የትምህርት አመራር ባለሙያ የሆነ አሜሪካዊ ጎልማሳ የነበረ ሲሆን በደፈናው የአቧሬ ትምህርት ቤት ይባል ለነበረው ደግሞ መሪው አቶ ነገሪ ጫሊ የሚባሉ ኢትዮጵያዊ አዛውንት ነበሩ። የሁለቱ ትምህርት ቤት ተማሪዎች በሙሉ አንድነት ተዋህደው ዛሬ ትምህርት ቤቱ በሚገኝበት የሩሲያ ኤምባሲ የምዕራብ ግንብ አዋሳኝ በሆነው ቅጥር ግቢ በመጋቢት ወር መጨረሻ ግድም በ1940 ተጠቃለሉ። ትምህርት ቤቱም ሚያዝያ 27 ቀን 1940 የቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ተብሎ በንጉሠ ነገሥቱ በይፋ ተመርቆ ተከፈተ። ይህን አስመልክቶ ከላይ ለተጠቀሰው የአልማዝ ኢዮቤልዩ መጽሔት አንጋፋ የሆኑት አንድ መምህር ሲናገሩ ኮከበ ጽባ ቀዳማዊ ኃይለ ሥላሴ ትምህርት ቤት በ1924-1940 በህዳር ወር ተቋቋመ። እስከ 1928 ዓመተ ምህረት ድረስ አገልግሎቱን በጥሩ ሁኔታ ሲያበረክት ቆይቶ በኢጣሊያ ወረራ ምክንያት ተማሪዎቹ ሲበተኑ ስራው ተቋረጠ። በ1940 ዓመተ ምህረት የትምህርት ቤቱ ህንጻ በጥሩ ሁኔታ ታድሶ
የትምህርት መስጠቱ ሥራ ቀጠለ። በዚሁ ዓመት በመጋቢት ወር ከገብረ ማርያም ትምህርት ቤት በስመ ጥሩ ዳይሬክተር በሚስተር ቼሪ ካርማይክል ኃላፊነት 750 ተማሪዎችና ከአቧሬ ትምህርት ቤት በአቶ ነገሬ ጫሊ ሥራ መሪነት 350 ተማሪዎች ይዘን ሥራ ተጀመረ። በተማሪዎቹ ችሎታ መሠረት ከአንደኛ እስከ 6ኛ ክፍል ድረስ ተከፈተ። ሚያዝያ 27 1940 ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ንጉሣዊ ቤተሰቦችና ልዑላን መሳፍንትና መኳንንትን በማስከተል ከትምህርት ቤቱ መጥተው የትምህርት ቤቱን የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት በማለት መርቀው ከፈቱ ሲሉ ተናግረዋል። ከዚህ በላይ እንደተመለከተው ትምህርት ቤቱ ከአንደኛ ደረጃነት ማለትም ከአንደኛ ክፍል እስከ 6ኛ ክፍል ድረስ መማሪያ ትምህርት ቤት ሆኖ በ1940 ሁለተኛ አጋማሽ ላይ በአዲሱ ቅጥር ግቢው ተግባሩን ቀጠለ። ነገር ግን የመጀመሪያውን ድፍን የትምህርት ዓመት ከ1941 እንዳጠናቀቀ በሚለጥቀው ዓመት የ7ኛ ክፍል ለመክፈት ታቅዶ ከ3ኛ እስከ 6ኛ ክፍል ይገኙ ለነበሩ ተማሪዎች በወቅቱ የዳይሬክተሩ ፈተና ተብሎ የነበረውን ፈተና ተሰጣቸው። መስከረም 18 ቀን ትምህርት ቤቱ ሲከፈት በዚሁ በዳይሬክተሩ ፈተና ውጤት መሠረት 102 ተማሪዎች ለአዲሶቹ 7ኛ ክፍሎች ከ3ኛ እስከ 6ኛ ክፍሎች የተመለመሉ። እነርሱም እንደየግል የፈተና ውጤታቸው የመጀመሪያዎቹ 34 7ኛ ሲ፣ ሁለተኛዎቹ 34 ቢ እና የመጨረሻዎቹ ኤ በተባሉት 3 አዳዲስ ክፍሎች ተደለደሉ። በዚህ አኳኋን የ7ኛ ክፍል ትምህርት በኮከበ ጽባህ ቀዳማዊ ኃይለ ሥላሴ በ1942 ተጀመረ። በዚያው የትምህርት ዓመት መጨረሻም ከክፍል ፈተናዎች በተጨማሪ ለ3 የ7ኛ ክፍል ተማሪዎች የዳይሬክተሩ ፈተና ተሰጥቶ በውጤቱ መሠረት 8ኛ ክፍል ተከፈተ። በዚያኛው ቀጣይ እርምጃ አማካኝነት በወቅቱ መለስተኛ ሁለተኛ ደረጃ የሚባለውን እርከን ትምህርት ቤቱ በአንደኛ ደረጃነቱ ላይ በ1943 ደረበ። በቀጠለው ዓመት 1944 ደግሞ 9ኛ ክፍል ተከፍቶ እስከ 1947 በነበረው ወቅት ከፍተኛ ሁለተኛ ደረጃን በቀደሙት ደረጃዎች ላይ ጨምሮ 3ቱንም ደረጃዎች ያካተተ ከአንደኛ እስከ 12ኛ ክፍል ድረስ የቀለም ትምህርት የሚባለው ከሚሰጥባቸው የአገሪቱ ትምህርት ቤቶች አንዱ ሆነ። ከዚህ ጎን ለጎን እና እንዲሁም የአንድ ዓመት የመምህራን ኮርስ በትምህርት ቤቱ ፕሮግራም ውስጥ ተካተው ነበር። የ4 ዓመቱ ኮርስ ከ9ኛ ክፍል ጋር ቀደም ብሎ የተጀመረ የነበረ ሲሆን የኮርሱ ተሳታፊዎችም የኮከበ ጽባህን 9ኛ ክፍል የተቀላቀሉ ከሌሎች ትምህርት ቤቶች የመጡ ተማሪዎችም ነበሩባቸው። የአንድ ዓመት የመምህራን ፕሮግራም ደግሞ ከሌሎች ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የተለያዩ ክፍሎች በመጡ የወንድና የሴት ተማሪዎች ስብስብ በ1947 የተጀመረ ነበር። ኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት በወቅቱ በሀገሪቱ የነበረውን የመምህራን እጥረት ለመፍታት ባደረገው ጥረት ለኢትዮጵያ ዘመናዊ ትምህርት እድገት ከፍተኛ አስተዋጽኦ አድርጓል ቢባል ሐቁ ሙሉ ለሙሉ ይደገፋል። በዚያ ትምህርት ቤቶች እየበዙና የመምህራንን እጥረት አሳሳቢ በነበረበት ወቅት ፈጥኖ ለችግሩ ደራሽ ሆነው የትምህርት ቤቱ አሜሪካዊ ዳይሬክተር አማካኝነት ይህ ትምህርት ቤት ነበር። የትምህርት ቤቱ የመጀመሪያው ዳይሬክተር አቶ አማረ ጉልላት ይሰኛሉ። አቶ አማረ ጉልላት ይህንን በተመለከተ
ለአልማዝ ኢዮቤልዩ መጽሔቱ በሰጡት አስተያየት ኮከበ ጽባህ ቀዳማዊ ኃይለ ሥላሴ በ1947 የትምህርት ዓመት መጨረሻ ላይ በትምህርትና ስነ ጥበብ ሚኒስቴር የደነገጋቸውን 2 አገር አቀፍ ፈተናዎች አስፈትኖ የመጀመሪያዎቹን የ12ኛ ክፍል ምሩቃን አፈራ። በወቅቱ ከነበሩት የ3ኛ ደረጃ ከፍተኛ የትምህርት ተቋማት ለሁለቱ በ1948 ምሩቃን ተማሪዎቹን አቀረበ። እነዚህም ተቋማት የአዲስ አበባ ዩኒቨርሲቲ ኮሌጅ፣ የምህንድስና ኮሌጅና የህንፃ ኮሌጆች ነበሩ። ከመጀመሪያው ተቋም ዩኒቨርሲቲ ኮሌጅ የገቡ የመጀመሪያዎቹ የኮከበ ጽባህ ምሩቃን አካሉ ወልደ ሚካኤል፣ አበራ ተሰማ፣ ተፈራ ኃይለ ሥላሴና አስፋው ዳምጤ ነበሩ። ደራሲው ከሁለተኛው ተቋም ምህንድስና ኮሌጅ የገቡት ደግሞ ዓለሙ አየለ፣ በላይነህ አዳፍሬ፣ ኃይሉ ዋቅጅራ፣ ኃይሉ ገብረ ማርያምና ተስፋዬ ንጉሴ ነበሩ። ከ14ቱ ምሩቃን ውስጥ የተቀሩት ለጊዜው ሥራ ይዘው በተከታታይ ዓመታት ወደ ተቋማቱ ለመግባት በቅተዋል። በዚያን ዘመን የተማረው ኃይል በቂ ስላልነበር ዘመናዊ ተቋማትና ድርጅቶች ለምሳሌ አየር ኃይል፣ አየር መንገድ ወዘተ በተለይ የከፍተኛ ሁለተኛ ደረጃ ተማሪዎች በጣም ፈላጊዎች ነበሩ። በድርጅቱ መካከል ሽሚያና ፉክክር ነበር። ስለዚህ በዚያን ዘመን 12ኛን ያጠናቀቀ ተማሪ አማራጩ እጅግ በርካታ ነበር። ኮከበ ጽባህ ቀዳማዊ ኃይለ ሥላሴ ዳግማዊ ልደቱን ባገኘ በ8 ዓመት ከአንደኛ ደረጃነት ተነስቶ ወደ ከፍተኛ ሁለተኛ ደረጃነት መጥቆ ከአንደኛ እስከ 12ኛ ክፍል ትምህርት ሰጪ በመሆንና የአንድና የ4 ዓመት የመምህራን ማሰልጠኛ ፕሮግራም በማካሄድ ብቻ ተወስኖ አልቆመም። ትምህርት ቤቶቹ በዋናነት የሚያስፈልጋቸውን መምህራን እያቀረቡ ለትምህርቱ ሂደት ከፍተኛ ሚና የሚጫወቱ ባለሙያዎችንም ጎን ለጎን ማፍራቱ አስፈላጊ ነበርና የሱፐርቫይዘሮች፣ የኢንስፔክተሮችና የዳይሬክተሮችን ማሰልጠኛ ፕሮግራሞች አዘጋጅቶ ማሰልጠንም ይዞ ነበር። የንግድ ሥራ ትምህርትም ጀምሮ ነበር። እነዚህ የአገር እድገት ቁልፍ ሙያዎች ከቀለም ትምህርቱ ጋር በደባልነት የሚካሄዱበት ደረጃ አብቅቶ የየራሳቸው የተሟላ ተቋም እንዲኖራቸው የሚደረግበት ወቅትና አቅም እስኪደርስ ድረስ ኮከበ ጽባህ ቁልፍ ሚና መጫወቱን የማይናቅ አገልግሎት አበርክቶ እንደነበር የኢትዮጵያ ዘመናዊ ትምህርት ታሪክ በትክክል ሲጻፍ ጎልቶ እንደሚወጣ ግልጽ ነው። ኮከበ ጽባህ ዝነኛ የሆኑ ፍሬዎችን አፍርቷል። የተማሩትን በተግባር ሰርቶ በማሳየት የተዋጣላቸውን ከብዙ በጥቂቱ የትምህርት ቤቱ ፍሬዎች መዘርዘር ይቻላል። ዓለሙ ገብረአብ ተዋናይ የነበረ ነው። በተዋናይነት ብቻ ሳይሆን በአዘጋጅነት ዕውቅ የሆነ ከልጅነቱ ጀምሮ በኮከበ ጽባህ ሙዚቃ ቡድን ፊት ሆኖ ዱላ እያወዛወዘ ጋሻና ጦር ይዞ የተማሪዎችን ሰልፍ ሲመራ ከአዲስ አበባ ትምህርት ቤቶች የሙዚቃና የባህል ጨዋታ ውድድር ትምህርት ቤቱ አሸናፊና ተሸላሚ በማድረጉ የሚታወስ ነው። በአልማዝ ኢዮቤልዩ መጽሐፉ ላይ እንደሰፈረው ትምህርት ቤቱ ያፈራቸው ባለሙያዎች እጅግ ብዙ ናቸው። እንዲያው ጥቂቶቹን ለመጥቀስ ያህል ዶክተር አካሉ ወልደ ሚካኤል የአዲስ አበባ ዩኒቨርሲቲ ፕሮፌሰርና ምክትል ፕሬዝዳንት የነበሩ፣ አስፋው ዳምጤ ደራሲ ሐያዚ፣ በአንድ ወቅት የገንዘብ ሚኒስቴር ቋሚ ተጠሪ ሆኑ፣ ዳኛቸው ወርቁ ታዋቂው የልብ ወለድ ደራሲ፣ ግርማ ይልማ በደርግ መንግስት የማስታወቂያ ሚኒስቴርና የባህል ሚኒስቴር አምባሳደር የነበሩ፣ ተስፋዬ ታደሰ የማስታወቂያ ሚኒስቴር ቋሚ ተጠሪ ነበሩ፣ አሸናፊ ከበደ አርቲስት፣ ሙዚቀኛ፣ ፕሮፌሰር፣ የያሬድ ሙዚቃ ትምህርት ቤት መስራች፣ ታዋቂ የሙዚቃ ሰው፣ ጃርሶ ሞት ባይኖር ክሩቤል
የቲያትር ደራሲና አዘጋጅ ሽፈራው በቀለ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰርና የታሪክ ምሁር ጀነራል ለገሰ የአየር ኃይል አብራሪ ሆኖ በጦርነቱ እጅግ ከፍ ያለ ጀብዱ የፈጸሙ ጀግና ናቸው። ሰዓሊ እሸቱ ጥሩነህ ስመጥር የስዕል ሰው ናቸው። አበበ ባልቻ የቲያትር ተዋናይና የሕግ ባለሙያ የሸገር 102.1 ስራ አስፈጻሚም ናቸው። ዶክተር ነቢያት ተፈሪ አንጋፋ የሕፃናት ሐኪም ናቸው። ዶክተር አማሃ ገብረ መስቀል በአሜሪካ የታወቁ የጥርስ ሐኪም ናቸው። ይስሐቅ ደልኪ የ4 ዓመት የቀለምና የመምህራን ማሰልጠኛ ተጣምሮ የሚሰጠው ፕሮግራም አጠናቆ በሁለተኛ ደረጃ መልቀቂያ ፈተና በ10 የትምህርት አይነቶች ውጤት ባለ ክብረ ወሰን ሲሆኑ በተጨማሪ የእንግሊዝ የለንደን ሁለተኛ ደረጃ መልቀቂያ ፈተና አልፈዋል። ከዚያም በቀዳማዊ ኃይለ ሥላሴ ሽልማት ድርጅት ስኮላርሺፕ ሲማሩ የዩኒቨርሲቲው ተማሪዎች አይንስታይን የሚል ቅጽል ስም ይጠሯቸው የነበሩ ሲሆን በአሜሪካን የአይን ሐኪም ናቸው። ዳዊት ንጉሴ 7A4B እና C በማግኘት አዲስ የክብረ ወሰን ባለቤት የነበሩ ሲሆን በአዲስ አበባ ሁለተኛ ደረጃ የቴሌቪዥን መጠይቅ ውድድር ጥያቄዎቹን በሙሉ በትክክል ከመመለሳቸውም በላይ ለአንድ መጠይቅ እውነት የያዘውን መልስ የውድድሩ አስተባባሪ ስላልተቀበለው በዚያው በቴሌቪዥን መድረክ በትክክል በመቃወም ይህ ያልተለመደ ክስተት በከተማው የሰሞኑ ጉድና ድንቅ ወሬ ሆኖ ነበር። በአሜሪካን ታላቅ ዩኒቨርሲቲ ባገኙት በስኮላርሺፕ እጅግ ከፍ ያለ ማዕረግ ሲመረቁ በሺዎች ከሚቆጠሩ ተመራቂዎች መካከል በውጤት ከመደነቃቸውም የተነሳ የዩኒቨርሲቲው ፕሬዝዳንት አድናቆታቸውን የገለጹላቸው ናቸው። በኮከበ ጽባህ ትምህርት ቤት የተለያዩ የውስጥ አሰራሮችን የሚያቀላጥፉ የተለያዩ መማክርቶች፣ ቡድኖች፣ የተለያዩ ክበባት ነበሩ። ለምሳሌ የመምህራን መማክርት በ1954 ዓ.ም ነው የተመሰረተው። የተማሪዎች የኪስ ማስታወሻ 1956 ነው። ይህ ማለት የፈተና ውጤት፣ የነጥብ አያያዝ ደንብ፣ የተማሪዎች መብትና ግዴታ፣ የተማሪ የክፍል አለቃ ኃላፊነትና ተግባር፣ የትምህርት ቤት ንብረት አጠቃቀም፣ የዲሲፕሊን ስርዓት ወዘተን ያካተተ መመሪያ ነበር። በ1955 ዓ.ም የቦታ ጥበት በተመለከተ ልጆች ከቤታቸው እየተፈለጉ በልብስና በምግብ እየተባበሉ ትምህርት ቤት የሚገቡበት ጊዜ አልፎ የቦታ መጣበብ የተከሰተበት ጊዜ ነበር። በኮከበ ጽባህ ትምህርት ቤት ችግሩ የትምህርት ፈላጊዎች ቁጥር ተደራጅተው ከሚገኙት ክፍሎች በላይ በየጊዜው እየጨመረ በመሄዱ ነበር። ለወቅቱ ችግር መፍትሄ ሆኖ የታሰበው ህዝብ በመተባበር ተጨማሪ ክፍሎችን ቢያሰራ በመንግስት በኩል አስፈላጊው እንዲሟላ ስምምነት ስለተገኘ የመጀመሪያው እርዳታ ልጆችን ማቀራረብና ማስተባበር አስፈለገ። የወላጆችና የመምህራን ማህበር ተቋቁሞም የወላጆችና መምህራን ማህበር በመመስረቱ ትምህርትን ለማሻሻል የልጆችን የወጣቶችን ደህንነት በትምህርት ቤትና ማህበረሰብ ውስጥ ለማስከበር ወላጆችና መምህራን በልጆች እድገት እንዲተባበሩ የሚያቀራርብ ማህበርም ተመስርቷል። በ1955 ነበር የትምህርት ቤት ቀን በኮከበ ጽባህ ትምህርት ቤት የተከበረው። በትምህርት ዓመቱ አንድ ቀን ወላጆች ተጋባዥ እንግዶች የቀድሞ ተማሪዎች ልጆቻቸው የተማሩትን በተግባር ሰርቶ በማሳየት የሚያደርጉትን ሙከራና ውጤት ለማየት የሚገናኙበት አውደ ዓመት ተዘጋጅቶ ነበር። ሌላው በ1959 ዓ.ም የማረሚያ ኮርስ የሚል ፕሮግራም ነበር። ፈተና ለወደቁ የ12ኛ ክፍል ተማሪዎች ማረሚያ ኮርስ በዩኒቨርሲቲ የቀድሞ ተማሪዎች ማህበር ተግባራዊ እንቅስቃሴ ብሔራዊ ነክ የሆነውን የ12ኛ ክፍል መልቀቂያ ፈተና ለወደቁ ተማሪዎች የክረምት ወራት ማረሚያ ኮርስ አዘጋጅቶ ወጣቶቹ ከየትም ወድቆ መቅረት ለማዳን የተደረገ ስልት ነበር። የተማሪዎች መማክርትም በ1954 ተቋቁሟል። የፊደል ሰራዊት ክበብ በ1955
የተለያዩ መንፈሳዊ ፕሮግራሞች በዚሁ ዓመት 1955፣ የሻይ ክበብ በ1960፣ እንደዚሁም የአካል ብቃትና ስፖርት የስካውት እንቅስቃሴ በዚሁ ዓመት የተከናወኑ ናቸው። ኮከበ ጽባህ አሁን 93 ዓመቱን አስቆጥሯል። በእነዚህ ዓመታት ውስጥ ወጣቶችን ዕውቀትን መግቧል። ለሀገሪቱም የዕውቀትን ፍሬ አበርክቷል። ከ7 ዓመታት በኋላ 100 ዓመቱን ያከብራል።